ይህ ስለ ድምፃዊት ዘቢባ ግርማ አርቲስቶች ምን አሉ ስንል ያዘጋጀነው ፕሮግራም ነው። ለዚህ ደግሞ በዩቲዩብ ቻናሏ ያጋራችውንም ይዘናል። ግንቦት 1 የሚለቀቀውን የአልበም ስራዋን አስመልክቶ ድምፃዊ ዘቢባ ግርማ አርቲስቶች በምን አይነት የፍቅር ወጥመድ ብታጠምዳቸው ነው በሚያሰኝ አገላለጽ ዘቢባዬ እያሉ አሞካሽተዋታል። መልካም ምኞታቸውንና አድናቆታቸውንም ገልጸውላታል። የአርቲስቶችን ንግግር እንደሚመለከተው ይዘናል። ተመልከቱት። ዘቢባዬ እንኳን ደስ አለሽ። ለአዲሱ አልበምሽ መልካም እድል ይሁንልሻል። ኮንግራ ዘቢባዬ፣ ለአዲሱ አልበምሽ መልካም እድል ይሁንልሻል። ዘቢባዬ እንኳን ደስ አለሽ የኔ ቆንጆ። በጣም ደስ ብሎኛል፣ እግዚአብሔር ይመስገን። አልበምሽን ስለጨረሽ በጣም ደስ ብሎኛል። አይኖ ምን ያህል ከባድ እንደሆነ ይገባኛል። ከልጅ ጋር እናትነት ጋር በጣም ከባድ እንደሆነ ይገባኛል በዚህ ጊዜ። አንቺ ግን ጀግኒት ነሽ አውቃለሁ። እንግዲህ ይህንን የመሰለ ድምጽ እስከምሰማ በጣም ጓጉቻለሁ። እንኳን ደስ አለሽ የኔ ቆንጆ በድጋሚ። ዘቢባዬ መልካም እድል እንዲሆንልሽ እመኛለሁ። አሪፍ ስራ እንደምታቀርቢ እርግጠኛ ነኝ። ስራሽ እስከሚጣ ድረስ እቸኩላለሁ። ቲጂ ግርማ መልካም እድል። ሃይ ዘውዬ፣ እንዴት ነሽ? ደህና ነሽ ወይ የኔ ቆንጆ? እንኳን ደስ ያለሽ። ያው በቅርቡ አልበምሽ ይመረቃል። በጣም ደስ ብሎናል። ከዛ ሁላ ልፋትሽ ለዚህ ስኬት መብቃትሽ በጣም ደስ ብሎኛል። እግዚአብሔር ይመስገን የኔ ቆንጆ። ይቅናሽ። ያው ስለ ድምጽሽ ብዙም አናወራም፣ ምክንያቱም ኦዲየንሱ ነግሮሻል። የኔ እናት እግዚአብሔር ካንቺ ጋር ይሁን። ይቅናሽ። ዘቢብ እንኳን ደስ አለሽ። አልበምሽ ሊወጣ እንደሆነ ሰምቻለሁ። እስከዛሬ ከሰራሻቸው ስራዎች በመነሳት አልበምሽ በጣም ምርጥ እንደሚሆን እርግጠኛ ነኝ። ወጥቶ እስካጣጥመው ድረስ ቸኩያለሁ። ለማንኛውም መልካም እድል እመኛለሁ። ባለሽበት ሰላምሽ ይብዛ እናቴ። የምንወዳት ድምፃዊ ዘቢባ ግርማ ግንቦት 1 ቀን አዲሱ አልበሟ ሊለቀቅ ነው። ዘቢባዬ እንኳን ደስ አለሽ። ብዙ የለፋሽበት ብዙ የደከምሽበት አልበምሽ ግንቦት 1 ቀን ሊለቀቅ በመሆኑ በጣም ደስ ብሎኛል። ሙሉ አልበሙን እስከምሰማው ድረስ በጣም ቸኩያለሁ። እንኳን ደስ አለሽ። በጣም እንወድሻለን፣ በጣም እናከብርሻለን። አሁንም ከዚህም በላይ በጣም በርካታ ብዙ ስራዎችን ካንቺ እንጠብቃለን። እንወድሻለን። እኛም ይህንን የአርቲስቶችን ንግግር ካደመጥን በኋላ ስለ ድምፃዊት ዘቢባ ግርማ እንዲህ ልንላችሁ ወደድን። እንደምንም እየተሰኘ የሙዚቃ አልበሟን ለመልቀቅ የተዘጋጀችው ድምፃዊትና ተዋናይት ዘቢባ ግርማ አልበሟን ለመስራት ወደ 6 ሚሊዮን ብር አካባቢ እንደፈጀባትም ትገልጻለች። እንደምንም የተሰኘው የተወዳጇ ድምፃዊት ዘቢባ ግርማ የሙዚቃ አልበም የፊታችን አርብ ማለትም ነገ ግንቦት 1 በራሷ የዩቲዩብ ቻናል ዘቢባ ግርማ በሚለው ፔጇ ይለቀቃል። ይህም ብቻ አይደለም፣ በሁሉም ዓለም አቀፍ የሙዚቃ መተግበሪያዎች እንደሚለቀቅም አስታውቃለች። ይህ እንደምንም የተሰኘ አልበም በግጥም አንጋፋዎቹ ይልማ ገብረአብ፣ ሞገስ ተካ፣ ዓለም ፀሐይ ወዳጁ መሳተፋቸውንም ሰምተናል። በተጨማሪም መሰለ ጌታውን፣ ናትናኤል ግርማቸው፣ ወንደሰን ይሁብ፣ ፍሬዘር አበበ ወርቅ፣ እልፍ እንግዳ እምሻው፣ ኒና ግርማ፣ ገዳ ሐምዳ ተሳትፈውበታልም ተብሏል። በዜማ ደግሞ አበበ ብርሃኔ፣ ሞገስ ተካ፣ ኢንጂነር ፋንታ ወጨፎ፣ አህመድ ተሾመ፣ ድምቢ አንተነህ ወራሽ፣ ምረታብ ደስታ፣ ካሙዙ ካሳ፣ ዳንኤል ዘውዱ፣ ዳኒ ቀዮ እና አብዲ ያሲን እንደተሳተፉበት በሰጠችው ጋዜጣዊ መግለጫም ገልጸዋለች። በሙዚቃ ቅንብር አብየል ጳውሎስ፣ ታምሮ አማረ፣ ካሙዙ ካሳ፣ ፋኑ ጊዳቦ፣ አዲሱ ፍቃዱ፣ ማስተሪንግ ደግሞ ኪሩቤል ተስፋዬ ተሳትፈውበታል። ጠቅለል ሲል በርካታ ታዋቂ የኪነ ጥበብ ሰዎችን አካታለች። ለዚህም ነው 6 ሚሊዮን ብር ጨረሰ የተባለለት። ተወዳጇ ድምፃዊት ዘቢባ ግርማ የኛ በሚባል ቡድን ውስጥ በሙዚቃ ስራዋና በትወና ብቃቷ እንዲሁም በመጀመሪያ ነጠላ ዜማዋ ገራገር በተሰኘው ሙዚቃዋና በርከት ያሉ ነጠላ ዜማዎችን በመስራትም ተወዳጅነትን አትርፋለች። እንደምንም አልበም 13 ዘፈኖች ያሉት ሲሆን አልበሙን ሰርቶ ለማጠናቀቅ 5 ዓመታትና 6 ሚሊዮን ብር አካባቢ እንደፈጀባትም አስታውቃለች።
አልበሙ ላይ 3 የሙዚቃ ቪዲዮዎች ተሰርተው የተጠናቀቁ ሲሆን ይህ አልበም ሙሉ በሙሉ ወጪው በድምፃዊት ዘይባ ግርማ ፕሮዲዩስም ተደርጓል። እንደምንም አልበም ብዙ የተደከመበት የተለፋበት አልበም ስለ ፍቅር፣ ስለ ምስጋና፣ ስለ እናትና የተለያዩ ማህበራዊ ጉዳዮችንም ይዳስሳል። በዘቢባ የአልበም ስኬት ባሏ ትልቁ ሚና ይጫወታል። ከገንዘብ እስከ ሀሳብ ድጋፍ ድምፃዊቷ 5 ዓመት በፈጀው አልበም እየሰሩ ልጅ ማሳደግ በራሱ ሌላው የጥንካሬዋ ሚስጥር ነው።